አይሁድ አይደለም አይሁዶች እዝራ እንደማያመልኩት አይሁድ አይደለም አንተ ስለሱ አይመለከትም። ግን እነሱ አሁን እዝራን አያመልኩም። ማስረጃ ስን ከቁርአን ውጪ እነሱ እዝራን የሚያመልኩበትን ማስረጃ ስን። እሺ ጥያቄ ጠይቀህ ከቁርአን ውጭ አይባልም። እሺ ዘለቀ እስልምና ላይ ጥያቄ ከጠየቅ ከእስልምና ላይ እንመልስልሃለን። አሉ እኮ ሰዎቹ በህይወት አይደለም እዝራን እንደሚያመልኩት በህይወት አሉ። እነሱ እዝራን አያመልኩትም። የአይሁድ ህዝቦች እዝራን እንደሚያመልኩት ይናገራሉ አሉ በህይወት። መቼስ ወደሱ እንሄዳለን። ቁርአን ላይ ጥያቄ ከጠየቅ ከቁርአን ወደሱ ግባ። እኔ እሱ መልስ ከመለስክልኝ ዛሬ ነው ሻሂዳ የሚይዘው። አንተ ሻራ ልትይዝ አይደለም እባክህ፣ እንድታውቅ ነው ከማየምነት አንተ እባክህ አትመልሰውም። አንተ አይደለም ኡስታዞች አይመልሱትም። ከይ አንተ ተረጋጋ። ለመለሰለት ያፈከተና ያለ እሺ መልስ፣ ግን ከቁርአን አልፈልግም። አይ ከቁርአን አይፈልግም። ይሄ ነው በቃ። ክርስቲያኖች ከሰዎች ፊት መተው ስለ ቁርአን እና ታዲያ ሰዎች እኮ በህይወት አሉ እኮ ጀለስ ምን ታድርግ። ክርስቲያኖች እኛ በሌለንበት ቁርአን ላይ እንደፈለጉ ይፈተፍታሉ አይደለ? ከኛ ከሙስሊሞች ፊት ግን መተው በቁርአን ላይ አወሩ። አይችሉም፣ ወላሂ አይችሉም። በሌለንበት ቁርአን እንዲህ ነው ሐዲስ እንዲህ ነው ይሄ ትችላላችሁ። ከኛ ፊት ግን መታችሁ እስኪ ከቁርአን ጥያቄ ጠይቁና መልስ ካላጣችሁ እኛ ሰው አይደለም። ኧረ መልክም እያለ አይ ቁርአን ብሎኛ ነግሮኛል ትለዋለህ። በቃ አሁን ስለዚህ ነው የታረቀ አላመልክም እኔ እዝራን እያለ አይ ቁርአን ነግሮኛል ታመልካለህ ትለዋለህ። እሺ አላመልክም ያሉበትን አሳየኝ እስኪ ና አንተ ክፈት ማኝ መሆነን አለ ሰይነው ክፈት አላመልክም እያሉ አለ። የቱ ጋር ያሉት? ክፈት ዘለቀ ወላሂ አንድ የሚያውቀው ነገር የለም። በጌታ ይስብላል። ክፈት ያላ አሁን ነው ሙስሊም ሆኖ አንተ ከቁርአን ውጪ አይሁዶች አናመልክም እያሉ አልክ። የቱ ጋር አናመልክም ያሉት? እስኪ አንተ አሳየን። ክፈትና ምንም መክፈት በህይወት ያሉ ህዝቦች ወላሂ አትችልም መክፈት። በህይወት ያሉ ህዝቦችን እኮ ነው አንተ በቁርአን አንብበህ መክፈት ትችላለህ አትችልም? ማስረጃ አንተ ነው እኮ የጠየኩህ ነው። ማስረጃ ከቁርአን ውጪ ማስረጃ አሳየኝ ነው። የቱ ጋር እንደሚያመልኩት ከቁርአን ውጪ ማስረጃ አሳየኝ እያልኩ ነው። ሰዎቹ በህይወት አሉ። ስለዚህ መክፈት አትችልም። ማስረጃ ክፈት። ስለዚህ መክፈት አትችልም። መክፈታችንም ሳይሆን አንተ ማለት ነው አሁን አይሁዶች እዝራን ነው የሚያመልኩት ካልክ ከቁርአን ውጪ ማስረጃ ያሳየኝ። እቃውን ማድረግ አይቻልም። ሰላም ነው። እግዚአብሔር ይመስገን። ጥያቄ እስልምና ላይ ጥያቄ ነበረኝ። የሆነ ከውስጥ የመጣልኝ ጥያቄ ነው። አላህ በቁርአን ላይ ይሳደባል። ሱራ 2:18 ላይ እናንተ ደንቆሮች እና ዱዳ ብሎ ይሳደባል አሉኝ እና እሱን ልታስረዳኝ ፈልጌ ነው። ልታሳየኝና ልታስረዳኝ። እሺ እናንተ ደንቆሮች እና ዱዳ አይልም። እናንተ ደንቆሮች ሳይሆን ባህሪያቸውን እየገለጻቸውን አላህ ሱብሓነሁ ወተዓላ እናንተ ብሎ ቢናገር ይሄ እንደማይል አሳያቸው። እናንተ ደንቆሮች የሚለው ማን እንደሆን ከዚያ በኋላ አሳያቸዋለሁ። አንዴ ሱሙን ቡክሙን ዑምዩን ፈሁም ላ የርጂዑን ይላል። እናንተ ደንቆሮች ቢል ያነበረ ነገር ግን እናንተ የሚለው ቃል የለም እዚህ ቦታ ላይ። ስለዚህ አላህ ሱብሓነሁ ወተዓላ ባህሪያቸውን እየገለጸ ነው። አንዴ አውጣለት አብከር ሱሙን ቡክሙን ዑምዩን ፈሁም ላ የርጂዑን። ስለ መናፍቆች ባህሪ አላህ ሱብሓነሁ ወተዓላ እየገለጸ ነው። ያው እነርሱ አለ ከላይ እነርሱ የተባለው አውደ ስናይ ጊዜ አይሁዶችን እየገለጻቸው ነው። እነርሱ ማናቸው? መናፍቆች። መናፍቆች ቁርአንን ይሰማሉ ግን እንዳልሰሙ ናቸው። ጆሮአቸውን በቃ ደፍነውታል። እነዚህ ሰዎች ሲፋቸውን ባህሪያቸውን ሲገልጽ ደንቆሮች፣ ድዳዎች፣ ዕውሮች ናቸው። ስለዚህ እነርሱ አይመለሱም ማለት። ነገር ግን እናንተ ደንቆሮች የሚለው ማን ነው ወደሚለው ስንሄድ ጊዜ ቀጥታ እያናገራቸው የሚያስተምራቸው ሰዎች እናንተ ደንቆሮች የሚለው ኢየሱስ ክርስቶስ ያው መጽሐፍ ቅዱስ ላይ እናንተ ደንቆሮችና ዕውሮች የሚለው ኢየሱስ ነው። ሐሻ ወከላ አን የቁል አልመሲህ ሀዛ ልከላም መሲሁ ዒሳ ዓለይህ ሰላም ታላቁ
ነቢይ ይህን ከመናገር በጣም የራቀ ነው። መጽሐፍ ዋሽቶበት ነው ብለን እኛ ምናምነው። የሚያስተምረውን ህዝብ አንተ ደንቆሮ ብሎ አያስተምርም። መሲሁ ገብታችኋል አይደል? እናንተ ደንቆሮዎች እያለ ብዙ ቦታ ላይ ኢየሱስ ይናገራል። ይሄ ነው እናንተ የእፉኝት ልጆች ወይንም የእባብ ልጆች እያለ ይሰልባቸዋል ሲፈልግ። የእባብ ልጅ እያለ እናንተ የእባብ ልጅ እያለ ሲያስተምር አስበዋል። እናንተ የእፉኝት ልጆች፣ እናንተ እውሮች ይላቸዋል ሲፈልግ። እናንተ እውር ፈሪሳዊ፣ እንዲህ እናንተ የአመንዝራ ልጆች ይላቸዋል። እናንተ ግብዞች ይላቸዋል። እናንተ የአመንዝራ ልጆች፣ አመንዝራ ትውልድ ይላቸዋል። ጥያቄ ነው የጠየቁት። ወላሂ መምህር ሆይ እናንተ እባቦች ይላቸዋል። የእፉኝት ልጆች፣ የእባብ ልጆች ማለት ነው። ጥያቄ በስነ ስርዓት መምህር ሆይ እያለ እየጠየቁት እናንተ የአመንዝራ ልጆች ይላቸዋል። ስድብ እኮ ነው አመንዝራ ልጅ፣ የዝሙት ልጆች። ወይንም ደግሞ ቃሉ ደብሮኝ ነው ታውቃላችሁ። ሸ ሁለት ፊደል ከዚያ በኋላ ጣ ያለ ማለት ነው። የዚህ ልጆች እያላቸው ነው። ምንድነው ያሉት? መምህር ሆይ ተአምር እንድታሳየን እንሻለን ብቻ ነው ያሉት። ጥያቄ እየጠየቁት እንደዚህ እናንተ የእንትን ልጆች ብሎ ሲሰራ የአመንዝራ ልጆች ሲላቸው አስባችኋል? ይሄን ያለባቸውን ቆይ ላሳያችሁ። አንዳውታላቸው ተአምር ማን እንድታሳየን እንሻለን እያሉት አንድ ልንገርህና ጂል ሽሪር ፋሲቅ። እሺ ማቴዎስ 12:39 ነው ወጣው። እርሱ ግን እንዲህ አላቸው ይላል። አንዴ ምን እንዳሉት ተመልከት። ከላይ ከ38 ዝቅ አድርገው በዚያን ጊዜ ከጻፎችና ከፈሪሳውያኖች አንድ መለሱና ተመልከት። ወላሂ በስርዓት ነው ጥያቄ የጠየቁት። አክብረው መምህር ሆይ አሉት፣ ከአንተ ምልክት እንድናይ እንወዳለን አሉት። ተአምር አሳየና ያሉት። አሁን እንዲህ ብሎ አክብሮ መምህር ሆይ ብሎ መጥቶ የጠየቀህን ሰው አክብረ ነው መመለስ ያለብህ አይደለ? ቢያንስ ካልቻልክ እኔ አልችልም አምላኬ ይሄን የሚያደርገው ማለት። እርሱ ግን እናንተ ምን እንደሚላቸው እርሱ ግን መልሶ እንዲህ አላቸው፣ ክፉና መንዝራ ትውልድ አላቸው። ያ ሰላም፣ ክፉና መንዝራ ትውልድ ምልክት ይሻል አላቸው። ምልክት እንሻለን አሉት። ክፉና መንዝራ ትውልድ ምልክት ይሻል፣ ከነብዩ ዮናስ ምልክት በስተቀር ምልክት አይሰጠውም አላቸው። አላሁ ሙስተዓን። እና ይሄን ይመስላል አምላክ አላህ ሱብሓነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም የሆነ ሰው መጥቶ ቢጠይቃቸው ምን እንደሚል ተመልከት። ወላሂ ላዚም አቡከር አንዴ ወይስአሉነከ ከሚሉትን አናቅጾች ሁሉ አውጣላቸው። ጥያቄ ቢጠይቁህ ሙሐመድ እንዲህ ብለህ መልስላቸው በስነ ስርዓት። ወይስአሉነከ በጣም በርካታ ቦታ ላይ አላህ ሙሐመድ ሆይ ሰዎች አሁን እንዲህ ብለው መጥተው ይጠይቁሃል። ሙሐመድ ሆይ ስለ ምጽአተ ዓለም ቀን ስለዚያች ቀንና ሰዓት ይጠይቁሃል፣ እንዲህ ብለህ መልስላቸው እያለ አላህ የተናገረበትን የስአሉነከ ዐኒ ሰዓة ቁል ኢነማ ዒልሙሃ ዒንደላህ አውጣላቸው ሱረቱል አዕራፍ ላይ። ይሄ የዒሳ የኢየሱስ የመሲሁ ስርዓት ሆኖ አይደለም መጽሐፉ ነው የዋሸበት ነው የምንላቸው። መሲሁ ዒሳ ወይም ኢየሱስ ከዚህ አይነት አመላለስ ወላሂ በጣም የጸዱ ናቸው። ምን ብሎ ቁርአን ላይ ይመልስ ነበር የሚለውን ብታዩ ያ በኒ እስራኤል እያለ በስነ ስርዓት እናንተ የእስራኤል ልጆች ሆይ እያለ ነው የሚያስተምራቸው። ተመልከቱ ነቢዩ ሰለላሁ ዐለይሂ ወሰለም ሲጠየቀውን ብለው እንደሚመልሱ የስአሉነከ እሺ የስአሉነከ በጣም በርካታ ቦታ ላይ ያለ በቁርአን ላይ እሺ ለምሳሌ ተመልከቱ ቦታ ላይ ከሰዓቲቱ መቼ እንደምትረጋ እንደምትመጣ ይጠይቁሃል። ከዚያስ እናንተ አመንዝራ ልጆች ላላላ ቀጥታ ወደ መልሱ ቀጥታ ወደ ማሳወቁ እውነቷ በጌታዬ ዘንድ ነው። አያቸው የምጽአተ ዓለም ቀን ኢየሱስ ክርስቶስ ልክ ከአብ ዘንድ ብቻ ነው ያለችው እንዳለ ነቢዩ ሰለላሁ ዐለይሂ ወሰለም ያ እውነታው ከጌታዬ ከአላህ ዘንድ ነው ብለው እንዲመልሱ ታዘዙ። እውነቷ ከጌታዬ ከአላህ ዘንድ ነው። ላ ዩጀሊሃ ሊወቅቲሃ ኢላሁ የእርሷን ጊዜ
ከእርሱ በስተቀር ሌላ ማንም አይገልጣትም በላቸው እያለ ይናገራል። አሁንም ልክ እንዲሁ በሌላ ቦታ ላይ ወየስአሉነከ የሚል እናሳያቸው። የስአሉነከ ሱረቱል በቀራ ላይ አንድ መጨረሻ አወጣላቸው። ሱረቱል በቀራ 215 ላይ በቃ እሱንም እንዲሁ ሰዎች ከሰዓቲቱ ይጠይቁሃል፣ እውቀቷ አላህ ዘንድ ብቻ ነው በላቸው። ያውና ተመልከት፣ ቀጥታ ወደ መልስ ነው። እንዳጠቃላይ አንድ ነብይ ሲጠየቅ ጊዜ በስነ ስርዓት ለጠየቁት ጥያቄ መመለስ እንጂ እናንተ አመንዝራ ትውልድ ናችሁ፣ እናንተ ክፉ ትውልድ ናችሁ፣ እናንተ እንዲህ ላ አያስፈልግም። ያ አኺ አይደል ወላሂ ላዚም ከነብይና ከአንድ ተራ አስተማሪ አይጠበቅም እኮ። መሲሁን በዚህ ደረጃ ነው መጽሐፍ ቅዱስ ያረከሰው። እንደ ትክክለኛ አስተማሪ እንኳ አድርጎ አላስቀመጠውም። አላህ ሙስተዓን። ሌላ ጥያቄ ያለው ሰው? ጥያቄ ነው። እሺ ጥያቄ ምንድን? ቂያማ ቀን ላይ ማለት ነው የሚጠየቁት ማን ናቸው? ቂያማ ቀን ላይ የሚጠየቁት እነ እዝራን ሲያመልኩ የነበሩት። ኦኬ አይሁዶች እዝራን ነው የሚያመልኩት? ማን እንደሆንክ ስላወቅሁ ሁሴን አትሸወደ። አይሁዶች እዝራን የሚያመልኩት ከሆነ ከቁርአን ውጭ ማስረጃ አስተው። ሁሴንን አትሸወድም። ማን እንደሆንክ ያለው አያረ እሺ ማስረጃ አስተኝ እኮ አልኩ። ክርስቲያኖች መታቸው ጥያቄ ሲጠይቁ ጊዜ እንመለስላቸዋለን፣ ችግር የለውም። ግን ያንን አቋም ያዙት እንጂ በቤታችሁ ቁጭ ብላችሁ እንደፈለጋችሁ ቁርአን ላይ እንደምትፈላሰፉ እዚህ መታችሁ በቁርአን ላይ አውሩ እንጂ ከቁርአን ውጭ ነው ማስረጃ እንፈልገው ይላቸዋል። ምክንያቱም ውሸታም ስለሆኑ ማለት ነው። በቤታቸው ብቻ ነው የሚያወሩት ስለ ቁርአን። በፍጹም መጥተው ስለ ቁርአን ከኛ ፊት ማውራት አይችሉም። ታቻል ሲቀጥል ማንነታቸው ክዳ ይመጣሉ። አይሁድ አይደለም ክርስቲያን ነው። ግን እኔ አይሁድ ነኝ ብሎ በሌላ እንትን መጣ። ለማንኛውም እዝራ ማን ነው ወደሚለው እንምጣ። እዝራ ማን ነው? ለመሆኑ እዝራን አናመልክም ወይንም ደግሞ እዝራ የአምላክ ልጅ ነው አላለም ብለዋል ወይ አይሁዶች ወደሚለው ስንመጣ ጊዜ አምላክ አላህ ሱብሓነሁ ወተዓላ ቃል በቃል በቁርአን ላይ ተናግሯል። ምን ይላል? ይህንንም አይሁዶች ብለዋል ወይ ማስረጃ አሳየን። አሳያለሁ። አዎ አይሁዶች እዝራ ራሱ የአምላክ ልጅ ነው ብለው ያምኑ ነበረ። አላህ ሱብሓነሁ ወተዓላ በሱረት ተውባ ላይ وقالت اليهود عزير ابن الله وقالت النصارى المسيح ابن الله ذلك قولهم بأفواههم يضاهئون قول الذين كفروا من قبل قاتلهم الله أنى يؤفكون ይላል። አይሁዶች እዝራ የአላህ ልጅ ነው አሉ ይላል። ክርስቲያኖችም ልክ እንዲሁ ክርስቶስ ወይንም መሲሁ የአላህ ልጅ ነው አሉ። ይህ በአንደበታቸው ብቻ የሚናገሩት ከእውነት የራቀ ንግግር ነው አለ። በታቻለ። ስለዚህ ለመሆኑ ጥያቄው ምንድነው? እነዚህ አይሁዶች እዝራ የአምላክ ልጅ ነው፣ ክርስቲያኖች የአምላክ ልጅ ነው ብለው ተናግረዋል ወይ መሲሁን? አዎ ተናግረዋል። እሱን ክርስቲያኖች የሚያምኑበት ነገር ነው። መሲሁ ራሱ የአምላክ ልጅ ነው ብለው ያምናሉ። ስለዚህ ቁርአን አልዋሸም። ከታቻል ቁርአን አልዋሸም። ወደ መጽሐፋቸውን ብንሄድ መሲሁ የአምላክ ልጅ ነው ብለው አስቀምጠዋል እነዚህ ሰዎች። አይሁዶች ለመሆኑ እዝራ የአላህ ልጅ ነው ብለው ተናግረዋል ወይ? አዎ ተናግረዋል። ማስረጃውን ላሳያችሁ። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን መጥተው አይሁዶች የአይሁድ ታላላቅ ተጠሪዎች ናቸው። ለዚያው ታቻል የአይሁድ ታላላቅ ተጠሪዎች መጥተው ሰላም ኢብኑ መሽከም ይባላል አንደኛው፣ ሙሐመድ ሆይ እኛ እንከተልህ ነበር፣ ነገር ግን እዝራ የአላህ ልጅ ነው ብለህ አታምንም፣ አንተ ምን እናድርግ አሉ። አያችሁ። ስለዚህ እዝራ የአላህ ልጅ ነው ብለው የሚያምኑ የአይሁድ ጭፍራዎች ነበሩ። አሁን ማስረጃ መጥቼ ላሳያችሁ። ይሄን የአይን እማኝ የሆኑ ሰሓቦች ናቸው የመሰከሩት። ገብቷቸዋል አይደለ? ሰሓቦች ራሳቸው ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብሎ ሲያስተምር የማን ነው ሲማር የነበረ ሰሓባ ይሄን ሰምቶ ራሱ ዘግቦታል። እሺ ያውና وقالت اليهود عزير ابن الله ይላል። እዚህ ጋር ወረድ ስትሉ ጊዜ حدثنا أبو كريف
قال حدثنا يونس بن بكير قال حدثنا محمد بن إسحاق قال حدثني محمد بن أبي محمد مولى زيد بن ثابت قال حدثني سعيد بن جبير أو عكرمة عن ابن عباس نتعلق صحابة أيسمع من دليجش أيسمع شو أيسمع من كويتية أشملك يا أنا من الهلال أتى قال عن ابن عباس بن علا أتى رسول الله صلى الله عليه وسلم ونبي صلى الله عليه وسلم قال مأتو من سلام بن مشكم ونعمان بن أوفى وشأس بن قيس ومالك بن الصيف النزيه أرات تلالك يا يهود تتريوش ناتشو بنبي صلى الله عليه وسلم زمان النزيه وطنا منالو فقالوا اندهالو كيف نتبعك اندي تنكتلها لمحمد وقد تركت قبلتنا يا إنيا قبلة تتهلنا برقدم تتهل ما أنه يمجمروا قبلة بيت المقدس نبر أيضا لا رسول النبي صلى الله عليه وسلم يسجدوا بتنبر رسول أكتاجة تو إهم بمتواجهوا مكنات يهوديوش تنادوال ولا قبلة ولا كعبة بمزورات النبي صلى الله عليه وسلم ስለዚህ እንዴት እንከተልሃለን ቂብላህን ትተሃል አንደኛው ምክንያታቸው ይሄ ነበር وانت لا تزعم ان عزير ابن الله ልክ እንዲሁ ደግሞ አንተ ዑዘይር የአላህ ልጅ ነው ብለህ አትሞግትም እንዴት ይሄን እንከተልሃለን ይሄንን እየካድክ ያው ዑዘይር የአላህ ልጅ ነው ብለህ አታምንም እንዴት ነው አንተን ታዲያ ከዚህ በኋላ የምንከተለው ይላሉ ስለዚህ ከአይሁድ ጭፍራዎች ዑዘይር ራሱ የአላህ ልጅ ነው ብለው የተናገሩ እንዳሉ ያውና ማስረጃ فأنزل الله ذلك من قولهم وقالت اليهود عزير ابن الله وقالت النصارى المسيح ابن الله إلى قوله أن يؤفكون ስለዚህ አይሁዶች ራሳቸው የተናገሩትን አላህ Subhanahu Wa Ta'ala በቁርአን ላይ ያሰፈረው እዝራ የአላህ ልጅ ነው ብለው ያመልኩት ነበር እነዚህ ሰዎች እሺ ዲያቅ ያለው ገተችና ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ጥያቄ ነበረኝ እሺ ፎሬክስ ቁማር ነው ወይስ አይደለም የሚለውን ጠይቅ ነበር የመጣሁት ሐራም ነው ወይስ አይደለም ወለማሽ ተጠይቀው ሐራም ነው ብለው ግን እኮ ንግድ ነው ዲጂታል ሆነ እንጂ ንግድ ነው ኦኬ የንግዱ ስርዓት እንዴት ነው አንድ ሰው ገዝቶ ከፍ አሁን አንድ ዕቃ ገዝተ ያዋውስ ጀምር መሸጥ ቆይኔ ላስረዳ አንተ ለራስህ ስለምትወጉን ሁሱ እኔ ላስረዳ ሐሳቡን በመሰረቱ ማለት ነው ይሄ ፎሬክስ የሚባለው ነገር ፎሬን ኤክስቼንጅ ከረንሲ ነው ብር ነው የሚቀያየረው እና እንዴት ነው ለምሳሌ እኔ አወከር እዚህ ማርኬት ውስጥ ገባና እንደ ደላላ ነው የምገባው ቀብድ ማረጋው ነገር የሚይዘው ነገር የለም ስለዚህ ለምሳሌ በሆነ ዶላር እኔ አሁን ለምሳሌ $2 ከሆነ ያለኝ $2000 እንዳደረገኝ እንዳለኝ አርጎ ሊቨሬጅ የሚባል ነገር አለ $2000 እንዳለኝ አርጎ አባስቶ ማርኬት ውስጥ ያስገባኛል እና የኔ ትልቁ ስራ እዛ ጋር ምንድነው የዶላር ዋጋን ማስጨመርና ማስቀነስ ብቻ ነው እና ዑለማዎችም ከዛ አንፃር ነው ይሄ አንደኛ ምንም ባሌለህ ብር ነው ልክ እንደ በ2000 ምናን ያባዛና ብርህን ማርኬት ውስጥ እንድገባ ያደርጋል ይሄ ግብይቱ ላይ ማለት ነው እና ከዛ አንፃር ይሄ ፓርቲ ያለበትን ሙሉ በሙሉ ከፍለው ስተት ነው ብለው እንትን ፈትዋ ሰጡበት ሁለተኛው ደግሞ አይነት ምንድነው እቃ ትይዝና ለምሳሌ ወርቅ ሊሆን ይችላል የመሳሰለው ነገር ገዝተህ ሲጨምር መሸጥ ይሄ ደግሞ ሁለተኛው ነው እና ሁለት ከፍለው ነው የሚያዩት ሊቨሬጅ ያለው የመሳሰለው ነገር ያለውን حرام ነው ብለው ያው አንተም ከዚህ ፍትም ነገር ብለህዋል ከዛ አንፃር ያነሱታል ሁለተኛው ደግሞ ኖርማሊ በቃ እቃ ገዝተህ እንትን የምትልበት ነው አይ ቲንክ ሰዎች በዚህ ዙሪያ ያግራራሉ እኔ በተቻልኩት መጠን የፋይናንስ እንትኖችን በዚህ ዙሪያ ለማየት ስለሞከርኩኝ ስራው እንደዚህ ነው በአጠቃላይ እሺ አንደኛ የተለያዩ የገንዘብ አይነቶች ከሆኑ የግድ ተቀቡት ያስፈልጋል ይሄ ተቀቡት የለውም አይደል አውከር መቀባበል የሚባለው ነገር አይከሰተም በውስጡ አይሆንም ይሄ ሰዎችን መጭበርበር መክሰር መሰረት ማነው ለዚያ የሚዳርግ የሆኑ ስራዎችን ሁሉ እስላም እንትን አይላቸው በዚህ ላይ እና እሺ ምንድነው ዲጂታል መጠቀም አሁን ዲጂታል ነው ለወደፊት እሱ አሁን ላይ ሆኖ ዲጂታል ሆነ ማለት ነው እሱ አይቻልም እያልከኝ ነው
እንትኑን የግብይቱን ስርዓት ነው ወንድም። እና ሁለቱም አይቻልም። የወርቅ ገዝተህ የወርቅ ዋጋ ውስጥ ገብተህ እዛ ገዝተህ ከረንሲ ምናምን ተቀይሮ አይቻልም ያልከኝ ነው ከዶላሩ ውጭ። أو بنظام الفوركس صدر فيه قرار من مجمع الفقه الإسلامي بالتحريم والمنع. لم ببلغ فتوى أنت تفلقوا الله نساء تفلقوا حرام ده هنا. صدر قرار من مجمع الفقه الإسلامي بالتحريم والمنع. حرام لو يمي لنا كرسو يميك لك اللي هنا فتوى تقيتوال كعلموش وينظر في نص القرار في جواب السؤال كتراس كمطال يعني ننبالنا. وما جاء في القرار من أسباب التحريم لم يسلم ما يسمى بالفوركس بالإسلام من أكثر لم يسلم ما سمي بالفوركس الإسلامي من أكثره. فأسباب التحريم التي ذكرها المجمع ما اشتملت عليه من الربا الصريح قلت هنا ولت دوستو سلاتك على المتمثل في الزيادة على مبلغ القرض. بتبدر وبدر لاي بمتبدر بدر لاي يتوصل تجمعي نجر مجنيته يا رجمو نبياتنا صلى الله عليه وسلم حديث لاي كل قرض جر نفعا فهو ربا بلو تناقران ما ننيا ترفني عسكرية بدراينة تقول تجي تبتون يا ولدنا. المسمى رسوم التثبيت فهي من الربا المحرم. فإلغاء بعض المؤسسات التي تتعامل بالمارجن هذه الرسوم لا يعني حل معاملتها لبقاء المحاذير التالية: الجمع بين سلف ومعارضة. وقد ذكرت أنهم يقرضونك مجانا. وقد ذكرت أنهم يقرضونك مجانا. وقد ذكرت أنهم لا يقرضونك مجانا وإنما لتشتري وتبيع من خلالهم فيستفيدون الفرق. أشي سيابدروك كأن نرسوج للابوت هاي تمهيرة اندات نقدر مسفرت أدرقون على اللي يابدروه. أيوة فزابوا على النرسو اللي تكموا بين عرلا ብዙ አይነት እዛ ጋር የምትጠቀመው ነገር አለ የምትገበያየው ማለት የጠየቀው ነው ለሰው እንድትረዳ ዘንድ ከዚያ በኋላ አንተ አበደሩህ አይደለ? ከዚያ በኋላ የትም ሄደህ አትሰራም። በዚያው ከነርሱ ጋር ብቻ ነው ያንን እንድትነግርና እንድታባዛ እንድትሰራ የሚያደርጉ። ከዚያ በኋላ ከአንተ የሚጠቀሙት ነገር አላቸው በማበደራቸው አይደለ? ከኔ የሚጠቀሙት ኮሚሽን አላቸው። አይዋ አያራ ራሱ ወለድ ነው። كل قرض جر نفعا فهو ربا. عندنا هنا يتكسب بالمثال. جاء في القرار المجمع ثانيا ولتنيا متى نقر من دناو أن اشتراط الوسيط على العميل أن تكون تجارته عن طريقه يؤدي إلى الجمع بين سلف ومعارضة السمسرة، وهو يعني في معنى الجمع بين سلف وبيع المنهي عنه شرعا في قول رسول الله صلى الله عليه وسلم لا يحل سلف وبيع. الحديث رواه أبو داود والترمذي وقال حديث حسن صحيح وهو بهذا يكون قد انتفع من قرضه. وقد اتفق الفقهاء على أن كل قرض جر نفعا فهو من الربا المحرم. عند سوق كم يبدروا بالدر يفلق بهون كتابون بتزواري تدقامي هونو للا فرانك تجمع الميجابالت كهونا بزياسر على يمي شروع سوى شغل ولد انه يسر لتنا حرام نوله ሌላው عدم حصول ግን እኮ ወለድ የለውም። አንተ ከተቀበልክ በኋላ ገብተህ በራስ ብር ዶላር የምታስገባውን በዛ ጋር አስገብተው ከተጫወት ወለድ አይኖርም ላንተ። ወለድ ማለት ግን መጠን አለው። ወለድ ማለት ነው ስለ አንተ የሚጨምር ነገር የለውም ነው የምልህ። ካንተ ከገንዘብ ውጭ የሚጨምር የሚቀንስ ነገር የለውም ነው የምልህ። እንደምናልክ እነዚህ ሰዎች ያበድሩሃል። ከዚያ በኋላ እዛው ውስጥ ከነርሱ ውጭ ሌላ ቦታ ሄደህ መስራት አትችልም። እነርሱም በዚያ ነገር ተጠቃሚ ይሆናሉ። የተወሰነም ቢሆን የሚገባላቸው ተጨማሪ ፍራንክ ይኖራል። እሱ አለ እሱ እኮ ነው ወለድ ማለት ነው። አንተ ብሩን በዛ እሱ ነው ወለድ ማለት ነው። ሌላኛው ልትከስልህ አንደኛው ምክንያት እሱ ነው። ሌላኛው عدم التقابض عدم حصول القبض فيما يشترط فيه القبض መቀባበል መስፈርት የሚሆንባቸው ነገራቶች ላይ መቀባበል አለመከሰቱ كبيع العملات والذهب والفضة وهذا من الربا የገንዘብ አይነቶችን ሊሆን ይችላል፣ ወርቅ ሊሆን ይችላል፣ ብር ሊሆን ይችላል። ግብይት በምታደርጉ ጊዜ መቀባበል መስፈርት ነው። ነብያችን ሰለላሁ ዐለይሂ ወሰለም ተቃቡጥ ግዴታ አድርገዋል። الذهب بالذهب
الفضة بالفضة يدا بيد يهنا. الشيء قال المجمع: بيع وشراء العملات يتم غالبا دون قبض شرعي يجوز التصرف. الإضرار بالاقتصاد. وفي قرار المجمع رابعا لما تشتمل عليه هذه المعاملة من أضرار اقتصادية على الأطراف المتعاملة وخصوصا العميل المستثمر وعلى اقتصاد المجمع بصفة عامة، لأنها تقوم على التوسع في الديون وعلى المجازفة وما تشتمل عليه غالبا من خداع وتضليل وشائعات واحتكار ونجش. نتقالي يهنا ተቃቡድ አይከሰትበትም። ሁለተኛ አንደኛው ይሄ ሐራም ለመሆኑ በቂ ነው። የገንዘብ የብር የወርቅ እነዚህ ነገራቶች ሁሉ ግብይት በሚደረጉ ጊዜ ከሌላ ግለሰብ ጋር መቀባበል የሚለው መስፈርት ነቢያችን ሰለላሁ ዐለይሂ ወሰለም ያስቀመጡት መስፈርት ነው። ይሄ ደግሞ አይከሰትበትም። ሁለተኛ ነገር አንድ አካል አበድሮህ በዚያ በብድር ላይ ከእርሱ ጋር ብቻ ነው የምትሰሩት። በሌላ አካል ወጥተህ ያንን መስራት አትችልም። ከአንተ ተጠቃሚ ይሆናል በቀጥታም ሆነ በተዘዋዋሪ ያ ያበደረህ አካል ገብቷቸዋል። ይህ ደግሞ ሐራም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ ብለዋል። ማንኛውም ትርፍን ያስገኘ ብድር አይነት ሁሉ ወለድ ነው ብለው ተናግረዋል። አይ ብድር የለውም በቀጥታ በራሴ ነው የምሰራው የሚል ሰው ቢኖር ተቃቡድ አለው ወይ ተብሎ ይጠየቃል። መቀባበል አለው ወይ? መቀባበል ቢኖር ይሄን ይመስላል። እሺ ተጨማሪ ደግሞ ምን አለ መሰለ ሁሱ እንትንም አለው ጋምብሊንግም አለው። ይሄ እንደ ቁማር የምንለው ነገር ማለት ነው። አሁን ስራው ራሱ ፎሬክስ የሚባለው ነገር የሚሰራው ሁለት የሆኑ ለምሳሌ የኢትዮጵያ ብር ወይስ የኢትዮጵያ ወይስ የሆነ ሀገር ዩሮ ወይ ደግሞ የእንትን የአሜሪካ ብር ወይ የጃፓን ምናምን የን ትልና ሁለቱን ነው የምታነጻጽረው። ብድር የለውም የምትሉ ሰዎች ሊቨሬጅ ማለት ሲምፕሊ ብድር ማለት ነው። ሊቨሬጅ ማለት ብድር ማለት ነው። ያለ ሊቨሬጅ የሚሰራ አለ ወይ? አዎ ሊኖር ይችላል። የሚሰራ ባይኖርም አንድ ማዕቀፍ አይደለም። እንግዲህ ይሄ ዑለማዎች የሰጡት ፈትዋ አንድ ማዕቀፍ አይደለም። ለምሳሌ ሊቨሬጅ ይሄ ብድር ተብሎ የሚገለጸው ሊቨሬጅ ነው። በ200 ብር ኖሮ አንተ 2000 ብር እንዳለህ ያስቀምጡልሃል። ስለዚህ ሊቨሬጅ የለውም አይደለም። ሊቨሬጅ ያሌለው የተወሰኑ ሊኖሩ ይችላሉ። እነሱም ደግሞ ቢሆኑ ተቃቡድ የለባቸውም አንደኛ፣ ሁለተኛ ጋምብሊንግ ያለባቸው አሉ እና ያው በደንብ የተብራራ አለ። ከዛ አንፃር ነው አይ ቲንክ እንግዲህ ሀዋችን ተበዓን ሊማ ጂእቱ ቢሂ ካልሆነ በቀር አላመነም ብለዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ሶ ያለውን ነገር እንትን ብላችሁ የአላህ ሱብሓነሁ ወተዓላ የሐላል መንገዶች ሰፊ ናቸው፣ ወደዛ ሂዱ። እሺ ግን ማንኛውም ነገር በኦንላይን ስራ ስትሰራ ኮሚሽን ካለው ይሄ ሐራም ነው የሚሆነው ማለት ነው። ወንድም መቀባበል አለው የለውም? የለውም። ልክ እንዲሁ ያ ያበደረህ አካል ከአንተ ተጠቃሚ ይሆናል ወይ? አዎ ይሆናል። ይሄ ብቻ በቂ ነው ሐራም ለመሆኑ። ሐዲስ እየነገርከው ነው ነቢያችን ሰለላሁ ዐለይሂ ወሰለም ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ ነው። ማንኛውም ትርፍን ያስገኘ ብድር አይነት ወለድ ነው። በቀጥታ ቢሆን በተዘዋዋሪ ያ አካል ከአንተ ተጠቃሚ እንደሚሆን ባበደረህ ብድር ምክንያት ለታቻለና ያ ነው። ይሄ ነቢያችን ሰለላሁ ዐለይሂ ወሰለም ግልጽ ወለድ ነው ብለው ማነው ሐራም ነው ወለድ ነው ብለው የተናገሩት የሆነ ነገር ነው። ሌላው ወርቅ፣ ብር ምናምን እነዚህ ተቃቡድ የሚባል መስፈርት ነው። ተባዱል ግድ ነው፣ መቀባበል ግድ ነው። ያን በአየር ላይ የሆነ ነገር ከሆነ አይሆንም። እሱ ቦታቸዋል። በተለይ የማታውቃቸው አካሎች በአካል የሆነ በተጭበረበረ እንኳን ልትይዛቸው የማትችሉ አካሎች ተባዱል የተቃቡድ ግድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ الذهب بالذهب الفضة بالفضة يدا بيد አሉ። ወርቅ በወርቅ ልክ እንዲሁ ብር በብር እነዚህ ነገራቶች እጅ ለእጅ መቀባበል አለባቸው ስትገበያዩ ብለዋል። ይህ አይከሰትበትም አላቸው። خلاص ስለዚህ እነዚህ ሁለቱ ሐራም ያደርጉታል ነገሩን ማለት ነው። ዑለሞችን በዚህ ጉዳይ ጠይቀው ሐራም ነው ብለው ተናግረዋል እያልን ነው። እሺ ጥያቄ አለ ቀጥል። እሺ ሌላ ጥያቄ መጠየቅ ይችላል በዚሁ እንዲሁ ያለ ይሄ በተመለከተ ከሆነ ጨረስን ወንድም። ጊዜ እንትን አትበለዱ። ሌላ ጥያቄ ካለ ጠይቅ። በስ ጨርሻለሁ። ሰላም አለይኩም።
አለይኩም ሰላም። ሰላም ነው? አልሐምዱሊላህ። አንድ ጥያቄ ነበረኝ ኡስታዝ። ቀብድ መብላት እንዴት ይታያል? አብራራስ አንድ ሰው ቀብድ ይከፍልና የሆነ እቃ ስሩልኝ ይለናል። ከዛም በኋላ እኛ እቃውን ሰርተን እቃውን አልፈልግም በቃ ይለንና ይሄዳልና ብሩ መብላት እንዴት ይታያል? አይሆንም፣ ሐቅ ነው። ያን ነገር ሸርጥ አድርጋችሁ ብትሰሩለት ያንን ሐቁን ስምምነታቸውን እስካልሞላችሁ ድረስ ከሁለቱም በኩል የወጣው ገንዘብ ለባለቤቱ መመለስ አለበት እኮ ሰውየው። እኛ ግን በብሩ እኮ እቃ ገዝተን ሰርተንበታል። ያን ነገር ሙሉ ሰርታችሁ ልትሰጡት ነበር አይደል የተስማማችሁት? አዎ ሙሉ ሰርተን ጭማሪ ብር ይከፍላል ማለት ነው። የቀረውን አሁን ለምሳሌ የ10 ሺህ ብር እቃ ከሆነ 2 ሺህ ብር ይከፍልና 8 ሺህ ብሩን እቃውን ስንጨርስለት ይከፍላል ማለት ነው። ኦኬ። ስለዚህ እቃን ያንን በራሱ ጊዜ ነው ሰውየው አልፈልግም ያለው። አዎ ከዛ ውሉን አፈረሰ ራሱ። አልፈልግም እኔ በቃ ተውት ምናምን አለ እዚህ ከጨረስን በኋላ እና ብሩን እኛ መብላታችን ወንጀል ይሆንብናል። ስለዚህ ያለ እናንተ ለእርሱ ለመስራት ያወጣችሁት የከሰራችሁት ገንዘብ ለእርሱ ለሰውየው የተስማማችሁበትን መሰረት በማድረግ ያወጣችሁት ወጭ ነው አይደለም? ያ ሰው ሀቅ በላችሁ አይባልም። እሺ። እና ቴሌብር ሰርቪስ ቻርጅ ቆልጠን ደግሞ እንልካለን። ቴሌብር ሰርቪስ ቻርጅ እና እንልክላቸዋለን። እነሱ ሲልኩ እኛ ሰርቪስ ቻርጅ ቆርጠን እንሰጣቸዋለን። ምንድን አስረው ነው ቴሌብር ማታ ማታ ላይ ካሽ ብር ሲፈልጉ ቆርጠን እንሰጣቸዋለን። ሰርቪስ ቻርጅ ማለት ነው። ተጨማሪ ትቀበላቸዋለህ? ሰርቪስ ቻርጅ እንቀበላቸዋለን። የአገልግሎት ከሆነ ችግር የለም። ሽኩራን አላህ ይስጥልኝ። ሰላም አለይኩም ኡስታዝ። አለይኩም ሰላም። እዚህ አንድ ወንድማችን ነበርና ኒስትሮ እየሰራ ነበር የሚተዳደረው። አሁን በጣም ታሞ ኒስትሮ መስራት አልቻለም እና ሕክምና እያደረገ ነበር። ከፍተኛ ብር ተጠይቆ መክፈል አልቻለም እና እህት ወንድሞች ይረዱኝ እያላቸው ነው። ምን ታሞ ነው? ጉበቱ ላይ እብጠት ነውና አዲስ አበባ ሊፈር ተጥፎለታል። እዛ ሄዶ ቶሎ እንዲሰራ ማለት ነው። ልጅየው እዚህ አለ፣ በቪዲዮም ይወጣል፣ ማየት ይቻላል። ምን ይሻላል ጀማ? የተቸገሩ ሰዎች በመጡ ቁጥር የምናስተናግድ ከሆነ መማሪያ ቦታ ሳይሆን ይሄ መረዳጃ ቦታ ሆነ ይቀራል። እስኪ አቸው እስኪ እንትን ቢሆን የተሻለ ነው። ሁሱ ያው አላህ ያሽረውና እንትን የሚችሉ ሰዎች የሚረዱ ሰዎች ካሉ አንተ እንዳልከው መርዳቱ ከክፋት ምናምን አንጻር ሳይሆን አሁን ሁሉም ሰው ሲመጣ ልክ ሁሱ እንዳለው ሁሉም ሰው እንትን እያሉ ማስተናገድ አስቸጋሪ ነው። እንግዲህ ይሄ አላህም እንትን የሚለው አይደለም። እናንተ ብትችሉ ካሁን በኋላም የእርዳታ ቤቶች አሉ ይመስለኛል አይደለም? ቲክቶክ ሰፊ ነው በጣም እንደምናየው። እንደዚህ አይነት የእርዳታ ቤቶች ላይ ብትሄዱ፣ ምክንያቱም ዲኑ ራሱ አንድ ሰው ሁሉ ነገር ማድረግ ስለማይችል ማለት ነው። ምናልባት ካሁን በኋላ ላለው ያሁኑ ላይ ሳይሆን ካሁን በኋላ ላለው ኢንሻአላህ እየሄዳችሁ እንደዛ አድርጉ። አንድ ሲቀጥል ደግሞ መርዳት የምትችሉ ሰዎች ካላችሁ እገዙት። ግን በጣም የምነግራችሁ ነገር ማለት ነው ይሄንን ሐሳብ በዚሁ እንትን ልበልና ግን ሁሉንም ሰው በቃ ዱንያ ላይ መርዳት አይቻልም። ብዙ ችግረኛ ነው ያለው አሁን ከታች ራሱ በተመለከቱ ማለት ነው። ስለዚህ ኢንሻአላህ የምትችሉ ሰዎች ካላችሁ እንትን በሉ፣ ለመርዳት ሞክሩ እና እንደዛ ቢሆን የተሻለ ነው። አንድ ሰው ቢያሳክመው ለምሳሌ አንድ ሰው ነው ይወስደዋል ይበልና ያሳክመው
ነብዩ እንደዛ ነው። አንሳሮች የሙሃጂሮችና የአንሳሮች ታሪክ ያው ሁሱ ይነግረናል። እርዱ ምናምን እኮ አይደለም ያሉት። በቃ ያዘውና አቋቁመው አንዱን ከዛ ከተቋቋመ በኋላ ትለቀዋለህ እንጂ የሆነ 10 ብር ምናምን ስትሰጥ ምናምን አይደለም። ስለዚህ ኢንሻአላህ እኔ ነይቶ አንድ ሰውን ያሳክመዋል ይበልና ትምህርቱ ቢቀጥል ጥሩ ነው። መርሐባ ጀዛከላህ ኸይር። እሺ በቪዲዮ አውጪው እስኪ ካለ እና የምትችሉ ሰዎች ካላችሁ አግዙት። ባረከላህ። ምን ያህል ለሕክምና ነው የተጠየቁት እህታችን? ወይ አቅርቢው ሰው እንከነግራችሁ። አሰላሙ አለይኩም ኡስታዝ። ወአለይኩም ሰላም ሀቢቢ፣ እንዴት ነህ? አማን ነው። ኑሩ አህመድ እባላለሁ። እሺ ሀቢቢ፣ ምን ያህል ተጠይቀህ ነው ለሕክምና መጓጓዣ ምናምን ሁሉንም ብለህ ስትጠቀልለው? ወደ 120 ሺህ ብር አካባቢ ነው የተጠየቁት። ያው ከዚህ በፊት ተጀምሮልኝ ነበርና ወደ 30 ምናምን አግኝቻለሁኝ። አጓጉልኝ ተቀምጫለሁ በቃ ቤት ውስጥ። ኦኬ ቆይ እስቲ እሺ፣ በቪዲዮ መውጣት ትችላለህ? አዎ። መቶ ስንት ነው ያልከኝ? አጠቃላይ 150 ነው ወይስ 120? 120 ከዚህ በፊት ሳታውቋት ቀርም ፌስቡክ ላይም ለቅቄው ነበር። ስለዚህ አሁን 90 ነው የሚቀረው። ኦኬ። እና የቻላችሁትን ያህል ብትተባበሩ ብዬ ነው። ዝም ብለን አሁን በስንት ሰው አሁን ብዙም በቪዲዮ ባይወጣ ጥሩ፣ አንድ ጊዜ ከታየ ይበቃል። ችግር የለውም። አዎ ለእንትኑ ነው እንጂ ችግር አስፈላጊ አይደለም። አጥፋው፣ ቪዲዮውን አጥፋውና አካውንቱን ይንገረንና እኛ በአካውንቱ ዝም ብለን በቃ እንጀራ ቀለል እናድርገውና ማለት ነው። አሁን 90 ሺህ ማለት 100 ሰው 900 ብር ቢሰጥ በቂ ነው። 100 ሰው ብቻ ማለት ነው። እሺ አንድ 103 ሰው አለ። ሳይቀለል አድርገን ያው ለነገ ከነገ ወዲያ ምናምን ሳይሆን አሁን ምናምን ማለት ነው። እኔ ኢንሻአላህ አካውንቱን ያስቀምጥልንና እዚሁ በማስገባ አድርገን እንደሞላለት ሞላልኝ ብሎ ይነግረናል። እሺ አካውንቱን አስቀምጣሽ። አይ አመሰግናለሁ። ንገረኝ አካውንት የጻፍኩትን ንገራችሁ። አካውንቱ አሁን የምትከታተለው አካውንት ነው። 1000 አንድ 72 71 ነው። ይሄ 74 ነው። እርግጠኛ ሆነ 1072 71 63 29 1 አቤት አንድ ልጆች የጻፉት ስሙን ይንገረን። እስከናባቱ ኑሩ አምር ታደሰ ነው። አንዴ ተደግመዋለህ ሀቢቢ። 1060 ስንት 60 ሳይሆን 1000 እሺ 72 71 63 29 1 እንዳልኳችሁ በቀላል ስሌት 900 ብር 100 ሰው ብቻ ማለት ነው ማውጣት ይችላል። እንግዲህ ሰዎች አግዙት። ባረከላሁ ፊኩም። እንደምታያት ናት እንግዲህ ቤታችን የምንኖርባት። አብሽር ትታከማለህ ኢንሻአላህ። አብሽር መርሐባ። እሺ መርሐባ። ያውና አላህ ያግዝህ፣ አላህ ያጠንክርህ፣ አላህ ያሽርህ። እኛም ያቅማችንን እናስገብተናል ኢንሻአላህ። አላህ አፊያ አድርገህ ቶሎ እንትን አድርጉትና ኢንሻአላህ ወደ ቀጣይ ሀሳብ
እንትን እንበል። እኔ በቅድሙ ጥያቄ ላይ ጥያቄ አለኝ። ሁሱ በቀብድ ጉዳይ ቀብድ ብለው የሚበሉ በኋላ እኮ መልሰው ይሸጡታል። በኋላ መልሰው ሲሸጡ ቀብድንም ይበላሉ፣ እንደገና ደግሞ ሲሸጡ ማለት የሚገባቸው ከተሸጠ እንመልስልሃለን ብለው መመለስ ነው የሚገባቸው አይደል? ካልተሸጠና የሚያከስራቸው ነገር ካለ ነው እንትን ማድረግ የሚገባቸው። እነሱ እቃውን መልሰው ይሸጡታል። ያስ እንዴት ነው የሚታየው? መጀመሪያ አውጥተናል። ያንን ለመስራት ራሱ ያመጣውን ገንዘብ ነው ያወጣ ነው እያለ ነው እኮ። ሊሸጡ እኮ ነው ያወጡት። ወጪ አውጥተው እኮ ለሰውየው ሲነግሩት እኮ አትርፈው ነው የሚሸጡለት። ያው በወጪ ልክ አይደለም፣ ግን ሰውየው አልወስድም ሲል እነሱ ልክ ናቸው። ያወጡት ወጪ ሊኖር ይችላል፣ ግን መልሰው ይሸጡታል እቃ ለሌላ ሰው። ያንን እቃ ሲሸጡት የሰውየውን ብር መመለስ የለባቸውም ወይ ነው ቀብድ የተቀበሉት? ሰውየው ቃሉን አፈረሰ እንጀራ። ነቢያችን ሰለላሁ ዐለይሂ ወሰለም አልሙስሊሙን ዐላ ሹሩጢሂም አሉ። ሙስሊሞች በቃላቸው ይገኛሉ ብለው ተናግረዋል። ስለዚህ ሰውየው ቃሉን አፈረሰ በራሱ ጊዜ። የዛኔ ያለ ማውጣት ጉልበታቸውን አውጥተዋል፣ ንብረትን ገዝተዋል። በዚያው በወጣው ገንዘብ ያወጣነው እቃችን ነው እቃ ነው እያሉ ነው። ያ ሰው በመስፈርቱ በቃሉ ተገኝቶ ነገር ግን ያን አንመልስም ቢሉት ኖሮ የዛኔ ሐቁን በልተዋል እነዚህ ሰዎች። እሺ ወላሂ አለም። አቡከር አላህ አይደለ አለው እሱ አረፍ በል ችግር የለው። ቀጥሉ። ሰላም አለይኩም። ወአለይኩም ሰላም ወበረካቱ። የልጁ አካውንት ወጥቷል መሰለኝ። ኑሩ የሚል ነው ስሙ። እሺ ስሙ ኑሩ የሚል ነው። አካውንቱን ደግሜ አካውንቱን ደግሜ ልንገራቸው። የልጁን 1072 71 63 29 1 አሁንም ደግምላችኋለሁ 1072 71 63 29 1 ሙሉ ስሙ ኑሩ አህመድ ታደሰ። ኑሩ አህመድ ታደሰ ይላል ሙሉ ስሙ ማለት ነው። ኢንሻአላህ ያው አላህ ሱብሃነሁ ሁሉንም ሰው ጋር መድረስ አይቻልም፣ ሁሉም ሰውንም መርዳት አይቻልም። አላህ ግን በቻልነው አቅም መርዳት የምንችላቸውን ሰዎች እንርዳ። ብንችል ደግሞ ስንረዳም ደግሞ እንደተባለው እንደ አንዳንዱ ዝም ብሎ ብር 10 ብር ምናምን 20 ብር ምናምን እያለው 10 ብር 20 ብር ምናምን የሚሰጥ ሰው አለ። እንደዛ ሳይሆን በደንብ በቃ እኔ እችለዋለሁ የሚል አይነት ነገር ብናደርግ ያ ኸይር ነው። ኢንሻአላህ ወገኖች ካላችሁ ከአሁን ሰዓት ጀምሮ መግባት ትችላላችሁ።